በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸጋሁ ለእግዚእነ ኢየሱስ ክርስቶስ ያሃሉ ምስለ ኩልክሙ ብፁዕ አባታችን አቡነ ሳሙኤል የሰሜን አሜሪካና የአካባቢው ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መላከ ፀሐይ ቆሞስ አባ ብርሃነ ሥላሴ የዚህ ጥንታዊ ታሪካዊ ቤተክርስቲያን ዋና አስተዳዳሪ ክቡራን መምህሮቻችን መምህር ፈቃዱ ሳይሌ መጋቤ ብሉይ ወሐዲስ መምህር ምስጢረ ሥላሴ ማናየ እግዚአብሔር ቤተሰቦች ወንድሞቼ እህቶቼ በተቀደሰው በእግዚአብሔር ስም እንደምን ሰነበታችሁ እንደምን አደራችሁ እንደምን አረፈዳችሁ ቸርነት ይቅርታ መግቦት የባህሪ ገንዘው የሆነ ይህንን አይነት ጸጋ ያደለን በቤቱ እንድንቆይ እንድንጸራ እንድንወረታ የፈቀደልን አምላካችን እግዚአብሔር ይክበር ይመስገን። አንዳንድ ጊዜ መላሽ ጠያቂ ሲሆን ይከብዳል። የኔታ ተስፋ ሚካኤል ታከለ የዚህ ደብር አገልጋይ ናቸው። ብዙ መጻሕፍትን የጻፉ የተረጎሙ ናቸው። ከዚያ ሲያልፍ ደግሞ ለኔ የንስሐ አባቴም ናቸውና ተጠያቂነቱ በጣም ጠንከር ይላል የዛሬውና በቻልኩት መጠን ለመመለስ ሞክራለሁ። ምስጢሩን ጥበቡን እንዲገልጥልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። የእመቤታችን ልደት ከነገረ ድነት አኳያ ያለው ጠቀሜታ ምንድነው የሚል የመጀመሪያ ጥያቄ ነው የተጠየቅኩት። እንግዲህ የእመቤታችን ልደት በነገረ ድነት በጣም ከፍተኛ ድርሻ ቦታ ያለው ነው። ነገረ ድነት ሲባል እግዚአብሔር ለሰው ልጆች የሰጠው የምሕረት ቃል ኪዳን እሳትና ደሃ ሲነኩት አይወድም እንደሚባለው እሳትና ማይክሮፎንም ሲነካኩት አይወድም። በተለይ ሰባኪው እጅ ላይ ከሆነ በኋላ ለማለት ነው። ለማስተካከል አስቦ ነው፣ ለክፉ አይደለም። ያው ያገለገለ ነው። እሺ፣ በዝማሬው ቅኝት ውስጥ ስለነበረ ሞንታርቦ ወደ ንግግር ቅኝት ሊያመጣልን ፈልጎ ነው እየረዳን እና በእውነት እኛንም እናንተንም ነው የሚረዳው። ለእናንተ ጥርት ብሎ ቃሉ እንዲደርስ ማለት ጮቱ እንዳያደነቁራችሁ በማሰብ ለኛም ደግሞ ያው በንግግር ልክና መጠን እንዲሆንልን በማሰብ ነው እና እግዚአብሔር ያስተካክልልን። እና ነገረ ድነት ሲወሳ እግዚአብሔር አምላካችን በነገረ ድነት ውስጥ ለሰው ልጆች ሁለት ነገር ሰጥቷል። አንደኛው የምሕረት ቃል ኪዳን ነው። ሁለተኛው ደግሞ የሰው ልጆችን የሚያድንበት የማዳን ተስፋ። ሁለት ነገሮች አሉ ማለት ነው። ይህም እንግዲህ እግዚአብሔር አምላካችን የሰው ልጅ አልቆ አክብሮ ከፍ አድርጎ ፈጥሮታል። ፍጥረታቱን ሁሉ እግዚአብሔር አምላካችን ረቂቃኑን በሐሳብ ብቻ የፈጠራቸው አሉ። እንዲሁም ደግሞ በቃል የተፈጠሩ ፍጥረታት አሉ። ወደ ሰው ስንመጣ ግን እግዚአብሔር አምላክ ሰውን በሶስት ነገር አክብሮ ፈጥሮታል። ያ ማለት ሰውን ልፍጠር ብሎ አሰበ። ያሰበውን ነገር ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ተናገረ። እንዲሁም ደግሞ ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። ወነፋ ላዕሌሁ መንፈሰ ሕይወት የሕይወት ስንፋስንም መፋለበት ሰውም ሕያው ነፍስ ያለው ሆነ ይላል። ነፍስ ያለው ነፃነት ያለው ሁሉንም ያደርግ እግዚአብሔር በሰጠው ጸጋ ከሰማይ በታች ከምድር በላይ ያለውን ፍጥረት ሁሉ የሚገዛ ነው። እግዚአብሔርን ያህል ጌታ አባት ያለው እንዲሁም ደግሞ በፍጥረታት ላይ ለመሰልጠን ከማመስገን አኳያ ደግሞ መላእክትን መስሎ ፈጣሪውን አመስግኖ ለመኖር የተፈጠረ ፍጡር ነው ሰው። ነገር ግን የተሰጠው ነፃነት ያላግባብ ተጠቀመው። ዕፀ በለስን በላ፣ ከፈጣሪው ተጣላ፣ ከእግዚአብሔር ልጅነት ከመላእክት ህብረት ተለየ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ። ብዙ ነገር ነው ያጣው። እንግዲህ ብዙ ነገር የሰው ልጅ ባጣበት ጊዜ እግዚአብሔር ለሰው ሁለት ነገር ሰጠው። አንደኛው የምሕረት ቃል ኪዳን፣ ሁለተኛው የማዳን ተስፋ ያልኩት ነው። ያም ምንድነው?
በሐሙስ ዕለት ወበመንፈቃ ለዕለት ተወልድ ሞለት ተወለድከ ወድህ ጉስተመርህከ ወትቤዘወከ በመስቀል የወበሞቴ በአምስት ቀን ተኩል ከልጅ ልጅ ተወልጄ አድናለሁ። ይሄ የምሕረት ቃል ኪዳንና የማዳን ተስፋ የተሰነቀበት ቃል ነው። በዚህ ቃል ውስጥ እግዚአብሔር ሰውን ምን ያህል እንደሚወደው ምን ያህል ደግሞ ሊያከብረው ፈቃደኛ እንደሆነ የገለጠበት ነው። ስለዚህ የምሕረት ቃል ኪዳንና የማዳን ተስፋ ሲሰጥ መሰረት ያደረገው እመቤታችንን መሆኑ የእመቤታችን መወለድ ከነገረ ድነት ጋር ያለውን ዝምድና በጣም አጉልቶ ያሳየናል። ከልጅ ልጅ ወለዳለው ብሎታል። ከአዳም የልጅ ልጅ ከእመቤታችን ለመወለድ ደግሞ እሷ መወለድ አለባት። ሳትወለድ የልጅ ልጅ ልትሆን አትችልም። የአዳም የልጅ ልጅ የምትሆነው ከአዳም በመወለዷ ነው፣ ከሔዋን በመገኘቷ ምክንያት ነው። ስለዚህ ነገረ ድነት የሚፈጸምበት መንገድ የመጀመሪያውን ዋዜማውን መሰረቱን የሚይዘው የእመቤታችን መወለድ ሆኖ እናገኘዋለን። ስለዚህ ነው ነቢያትም ትንቢት ሲናገሩ የአምላክን መውረድ መወለድ ሰው መሆን ሰው ሆኖ በሷ ስጋ መገለጡን ሲናገሩ እመቤታችንን ዘንግተው አይደለም የተናገሩት። የነቢያት ትንቢት እመቤታችንን ማዕከል አድርጓል እናገኘዋለን በቅዱሳት መጻሕፍት ውስጥ። ለምሳሌ እንደ ማሳያ የሚሆኑንን መጥቀስ ብንችል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ምን ይላል? ሶበሰ እግዚአብሔር ጸባኦት እምያትረፈ ለነ ዘርአ ከመሰዶም እምኮነ ወከመ ገሞራ መሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ማለት እንደ ጠፋን እንቀር ነበር እያለ ነው። ያስቀረልን ዘር በአበው ፋንታ ነቢያትን በነቢያት ፋንታ ደቂቅ ነቢያትን ከዚያም ሲያልፍ እመቤታችንን እና ከእመቤታችን የተወለደውን አካላዊ ቃል ዘር ንጹህ ዘይፈሪ ውስተ አልባቢሆሙ ለቅዱሳን የተባለውን በቅዱሳን ልቡና ፍሬ ትሩፋትን የሚያፈራ ንጹህ ዘር ክርስቶስ ነው። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ በመጽሐፈ ሰዓታቱ ዘር ንጹህ ሲል ጠርቶታል። የዚህ ዘር ማረፊያ ደግሞ የማክሰኞ እርሻ የተባለችው እመቤታችን ናት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 11ን ስናነብ የማክሰኞ እርሻ በሚል ምሳሌያዊ ትንቢት ተገልጣ ተቀምጣ እናገኛለን። እርሻዋ ያለ ዘር አታፈራም ማለት ገበሬ አርሷት ቆፍሯት ዘር ዘርቶባት ነው ፍሬ የምታስገኘው። አሁን ያለችው ምናውቃት ምድር ያችኛዋ የማክሰኞ እርሻ ግን ከዚያውን ከምናውቀው በሕገ ተፈጥሮ ገበሬው እግዚአብሔርን አምኖ አርሶ አለስልሶ ደንጋውን ነቅሎ ሾም ፈንቅሎ ዘር ዘርቶ ከሚያበቅልባት የተለየች ናት ያቺ የማክሰኞ እርሻ። በቃል ብቻ ገበሬ ሳይጥርባት ሳይግርባት ዘር ሳይወድቅባት ያለ ገበሬ ድካም ለሰው ልጆች ምግብ የሚሆኑ ሶስት ነገሮችን ያስገኘች ናት። በምሳር የሚቆረጡ እጽዋትን፣ በጥፍር የሚለቀሙ ፍራፍሬዎችን፣ በማጭድ የሚታጨዱ አዝርዕትን አስገኝታለች። እነዚህ የስጋውያን ሁሉ የህይወታቸው ምግብ ናቸው። ያለ እነዚህ መኖር አንችልም። ካልበሉ ሬሳ ካልለበሱ እንስሳ እንደሚባለው ምግብ የሚያስፈልገው ሁሉ ከዚያች ምድር ይሄን አግኝቷል። ያች ምድር የእመቤታችን ምሳሌ ናት። ምሳሌያዊ ትንቢት ነው ብያለሁ። ይሄ ቃል ምሳሌያዊ ትንቢት እንዲሁ በደረቁ ይነገራል፣ በምሳሌ መልኩም ይገለጣል እና ይሄ በምሳሌ መልክ የተቀመጠ ምሳሌያዊ ትንቢት ነው። ከዚያች ማክሰኞ እርሻ ለታብቁል ምድር ሐመልማለ ዘር ዘይዘራ በበጽጌሁ ወበበዘመዱ ወበበአጓሊሁ ምድር እንደየወገኑ ፍሬ የሚያፈራውን ቡቃያ ታብቅል በሚለው ቃል መሰረት ለሰው ልጆች ምግብ የሚሆነውን አስገኝታለች ያቺ ምድር። እመቤታችንም እንዲሁ ዘራቢሲ ሳያገኛት ከወንድ ጋር ሳትገናኝ ድንግልናዋ ሳይጠፋ በእቱም ድንግልና በመላኩ የብስራት ቃል በመላኩ የምስራች ነጋሪነት ቃሉን ሰምታ ይሁንልኝ ይደረግልኝ በማለቷ ለመንፈሳውያን ምግብ የሚሆነውን አካላዊ ቃልን ወልዳለናለች። ስለዚህ የእመቤታችን መወለድ ቀደም ሲል እንዲህ በልዩ ልዩ ህብረ ምሳሌ በልዩ ልዩ ህብረ ትንቢት ተገልጧል። ምሳሌው የናማናዊውን የቃልን ርደት የስጋን ርገትና የሰው ልጆችን ከውርደት ወደ ልዕልና ከፍ ማለት የሚያሳየን ነው። ስለዚህ የእመቤታችን ልደት በነገረ ድነት ሰፊ ቦታ አለው። የእመቤታችን ልደት
ለአዲስ ኪዳኑ የብርሃን መምጣት እንደ ጎህ ነው የሚያገለግለው። ጎህ ማለት የሌሊቱን ማለፍ የብርሃኑን መጎናጸፍ የሚያበስር እንደሆነ የእመቤታችን ልደት የሰው ልጆችን የፍጹም ድነት ማብሰሪያ ጎህ ሆኖ የተሰጠው የተስፋና የምሕረት ቃል ኪዳን ሊፈጸም 15 ዓመት ሲቀረው እመቤታችን ተወልዳለች። ያም ማለት የተሰጠው የምሕረት ቃል ኪዳንና የማዳን ተስፋ የሚፈጸምበት ጊዜ መድረሱን የምናየው በእመቤታችን አማካኝነት ነው። ጎህ ሲቀድ የዶሮን ጮት ድምጽ ስንሰማ የወፎችን ድምጽ ስናደምጥ ሌሊቱ እያለፈ ብርሃኑ እየመጣ መሆኑን እንደምንረዳ ሁሉ የእመቤታችን መወለድም የአካላዊ ቃልን መወለድ የሚያበስርና ለድነት እየቀረብን ድነትም ወደኛ እየቀረበ መሆኑን የምንረዳበት ነው። ስለዚህ የእመቤታችን መወለድ በነገረ ድነት በጣም ከፍ ያለ ቦታ አለው። እንኳን የእመቤታችን መወለድ በቅዱስ ወንጌል ዮሐንስ መጥምቅ መወለድ ወብዙሃን ይትፌሱ በልደቱ በመወለዱ ብዙዎች ይደሰታሉ ተብሎ ተነግሮለታል። ብዙዎች ይደሰታሉ የተባሉት በትምህርቱ በትንቢቱ በጥምቀቱ ነው። እመቤታችን ግን ብዙዎችን ብቻ አይደለም ብዙ ለቁጥር ያታከቱ የአዳም ልጆች ሁሉ የደስታ መፍሰሻ ናት። የሰው ልጅ ዋና ችግሩ ከእግዚአብሔር ከተጣላ ዕፀ በለስን ከበላ ከመላእክት ኅብረት ከተለየ በኋላ ደስታ ማጣት ነው። የደስታ መፍሰሻ የሆነችው ምልዕተ ጸጋን የተሞላች የተባለችው እመቤታችን የሰው ልጅ ወደ ደስታው ለመመለሱና እውነተኛውን ፍስሐ ኩሉ ዓለም የዓለም ሁሉ ተድላ ደስታ የተባለውን አምላክ የወለደችው እሷ ስለሆነች ልደቷ በነገረ ድነት በጣም እጅግ ከፍ ያለ ነው። ስለዚህ ነው ነቢያት የናፈቁት። ሙሽራዬ ሆይ ነይ ከሊባኖስ እያለ ሰሎሞን ናፍቆታዊ በሆነ ቃለ ትንቢት ሲጠራት እናያለን። ሌሎችም እነ ዳዊት ንግስቲቱ በቀኝ ትቀመጣለች እያሉ ክብሯን ከፍ አድርገው የገለጡት በእሷ መወለድ የአምላካችን መወለድ ይደረጋል። በዚያ ምክንያት የሰው ልጅ ወደ ሕይወት ወደ ድነት ይሄዳል። ሁልጊዜ የምንጠቅሰው የተለመደው የሶርያው ሊቅ የቅዱስ ኤፍሬም ጥቅሴን በደንብ ያስረዳናል። በእንተ ሔዋን ተአጾ ኆኅተ ገነት ወበእንተ ማርያም ድንግል ተርኅ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት ዘውቱ ሥጋው ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአድኀነነ አይ ልቡና ዋይ ነቢብ ዋይ ሰሚ ዘይክል አእምሮ ዝንቱ ምስጢር። በሔዋን ምክንያት የገነት ደጅ ተዘጋ፣ በእመቤታችን ምክንያት የገነት ደጅ ተከፈተ። ለድነቱ ምክንያት ለመመለሳችን መሰረት ናት። ወደ ገነት የመለሰንን ከርኩሰት የቀደሰንን ከውድቀት ያነሳንን በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ያዳነንን አምላካችንን የወለደችው እሷ ናት። ስለዚህ በነገረ ድነት የእሷ ልደት ለብዙዎች የደስታ ምንጭ ነው። የእሷ መወለድ ለጊዜው በምክንያት ለነበሩ ለሐናና ለኢያቄም ደስታ ነው። ፍጻሜው ግን ከደስታ ለመከነው ዓለም የደስታ ምንጩ የደስታ መፍሰሻው ናት። ለዚያ ነው መልአኩ ቅዱስ ገብርኤል ምልዕተ ጸጋ ምልዕተ ክብር ደስታን የተሞላሽ ሲልም ያመሰገናት እና ቤተክርስቲያንም በዚያ ልክ የእመቤታችንን መወለድ በልዩ ሁኔታ ታከብረዋለች። እንዲያውም እመቤታችን በተወለደችበት በሊባኖስ የግንቦት ወር የእመቤታችን የልደት ወር ተብሎ ሙሉውን ነው የሚከበረው። አንድ ቀን ብቻ አይደለም፣ ሙሉውን ግንቦት ወርን ሊባኖሳውያን የእመቤታችን የልደት ወር ብለው ነው የሚያከብሩት። ይህ ከሌላ አኳያ አይደለም፣ በእመቤታችን ካገኘነው በእመቤታችን ምክንያትነት ከተሰጠን አምላካችን ካደረገልን ድህነት ነው። ያ የተሰጠው ተስፋ የተሰጠው የምሕረት ቃል ኪዳን ፍጻሜውን ያገኘው በእመቤታችን ስለሆነ የእሷ መወለድ ለአምላካችን መወለድ ዋዜማ ነው። ዋዜማና ክብረ በዓል ደግሞ አይለያይም አብሮ ያለ የተቀራረበ ስለሆነ የእመቤታችን መወለድ ለልደታችን መቅረባችንን የሚያሳየን በመሆኑ የእመቤታችን ልደት እውነት ለመናገር ለነገረ ድነት በጣም ከፍተኛ አስተዋጽኦ አለው ነው ባጭሩ ለመመለስ። ሌላውን ባጠገብ ያሉት ወንድሜ መምህር ፈቃዱ ሳይሌ የሚጨምሩበት ይኖራል ይጨምሩበታል። ጊዜያችንንም በአግባቡ ለመጠቀም ያው እሳቸው አቃቤ ሰዓት መቼም እኛ እንዲሁ ካረዘምነው ሰዓት አልቋል ማለታቸው ስለማይቀር እሳቸው ሳይሉ እኛው ያዝ እያረግን ለመመለስ ወደ እኔ ታመልሳቸዋለሁ። እሺ ለመምህራችን ቃለ ሕይወት ያሰማልን። መምህራችን መምህር ፈቃዱ ሳህሌ ደግሞ ቀረ የሚሉትን
ይጨምሩበታል ማለት ነው። ወደ መምህራችን ወስዳቸዋለሁ። ሁለተኛውን ጥያቄ እንደሚከተለው አቀርበዋለሁ። ቅድስት ቤተክርስቲያን ድንግል ማርያምን ቤዛ የምትልበት ምክንያት ምንድነው? እንዴት ይታያል? የሚል ያው ወቅታዊ ጥያቄ ነው። ለሁላችንም ግልጽ እንደሚሆንልን ይሄንንና የቀደሙን ጥያቄ ባንድ ላይ መልሱልንና መምህርም ይጨምሩበታል ማለት ነው። ጥያቄ ቁጥር 2ን ብፁዕ አባታችን ቡራኬው ይድረሰኝ። ክቡር አባታችን ሊቃውንተ ቤተ ክርስቲያን ጊዜ ለመቆጠብ ነው። የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ። እንግዲህ በብፁዕነቶ ፈቃድ ያው ተቀምጬ እኔም እቀጥላለሁኝ። ጊዜ ለመቆጠብ ፈጠን ፈጠን ለማለት እሞክራለሁ፣ ሰዓቱ በጣም ስለሄደ ማለት ነው። የኔታ ምስጢረ ሥላሴ ያሉት ላይ የሚጨመር ነገር ያለ አይመስለኝም ከሰዓት አንፃር ማለት ነው። እሳቸውም ገተው ነው። ምክንያቱም ነገረ ማርያም ለነገረ ድህነት መሰረት ነው። ምንድነው እንደ አስተዋጽኦ ተብሎ ብቻ ዝም ብሎ በቀላሉ የሚታይ ሳይሆን መሰረት ነው። ባጭሩ ለፀሐይ መውጣት የምስራቅ አስተዋጽኦ ምንድነው እንደማለት ነው ጥያቄው። ለፀሐይ መገኘት ወይም መውጣት ምስራቅ የሚባለው አቅጣጫ ምንድነው? ሱታፌው እንደማለት ነው። ምክንያቱም ፀሐይ የሚወጣው በምስራቅ ከሆነ የምስራቅ አስፈላጊነት ለፀሐይ መውጣት ጥያቄ ውስጥ የሚገባ ስለማይሆን ማለት ነውና እኔታ ያሉት ላይ እኔ ከዚህ በላይ ቢጨመርበት ብዙ ማለት ቢቻልም ከሰዓት አንፃር ቢበቃን የሚል ስላለኝ በየጥያቄዎቹ መልሰን መላልሰን አሁንም እዛው ውስጥ ስለምንመጣ ወደሚቀጥለው ወደ ሁለተኛው ጥያቄ ነው የሚሄደው። ከአንድ አባት አፈትልኮ በወጣው አንድ ቤዛዊት ስለ ቤዛ በሚመለከተው ጉዳይ መነጋገሪያ ከሆነ ሰንብቷል። እንደምታውቁት ሊቃውንቱም ብፁዓን አበውም ሊቃውንተ ቤተ ክርስቲያንም በቅዱስ ሲኖዶስ ፈቃድ ሊቃውንት ጉባኤም ባለፈው አጀንዳ አድርጎት ብዙ የተባለበት አሉን የምንላቸው ሊቃውንተ ቤተ ክርስቲያን ብዙ ያስተማሩበት ነው። ግን ያንኑ እንደው ለማስመር ያህል እመቤታችን ቅድስት ድንግል ማርያም ያው ቤዛ የሚለው ሰምታችሁታል። ሀጥ እንኳን ለጻድቅ ቤዛ ነው እንደተባለ፣ ገንዘብ የሰው ገንዘብ ወይም ሀብት ለሰው ቤዛው ነው እንደተባለ፣ ጫማም በአቅሙ ቤዛ እንደሚባል ጫማችን የእያንዳንዳችን ጫማ ለእያንዳንዳችን እንቅፋት እንዳይመታን እሾክ እንዳይወጋን ቤዛ እንደሚባል ቤዛ ሆኖ እሱ እየተወጋ እኛን እንደሚያድነን ማለት ነው። ጫማው እኮ ይወጋል፣ በድንጋይም ቢሆን ይመታል እንቅፋቱ ይመታዋል። እኛ ግን እንዳንመታ እንዳንወጋ ይጠብቀናልና ቤዛ ለአደለም ለሰው ልጆች ቤዛ የሚለው አይደለም ለሰው ልጆች ለፍጥረታት ለገንዘቡ ለጫማው ለምኑም የተሰጠ መሆኑን ሰሙትን የሰነበታችሁ ዋናው ነገር ቤዛ ለእመቤታችን ሲሆን ቤዛ ለጌታችን ሲሆን ቤዛ ለእመቤታችን ለፍጡራኑ ሲሆን ቤዛ ለሌላው ለገንዘብ ሀጥ ቤዛ ለሴጣን አገባብን የመለየ ካልሆነ በስተቀር ቤዛ የሚለው ለእመቤታችን ለሌላው ይባላል። ይሄ ላይ መቼ ጥያቄ እንደሌለ እርግጠኛ ነኝ። ሰሞኑን ስትከታተሉ ስለቆያችሁ ለሌላው ጫማ ቤዛ ከተባለች ቤዛዊት ዓለም ነው የምትባለው። የዓለም ቤዛ ትባላለች። ጌታችን የዓለም ቤዛ ሲባልና እመቤታችን የዓለም ቤዛ ስትባል የተለያየ ነው። በደንብ ለይተን ማወቅ ያለብን እሱ ነውና የጌታችን የእመቤታችን ቤዛነት አንዱ መገለጫ ዳግም ሔዋን የሚለው ስሟ፣ ሁለተኛዋ ሔዋን ትባላለች እመቤታችን። እንግዲህ ስለዚህ ስናነጻጽር ቤዛነቷ በደንብ ጎልቶ ስለሚታይ ማለት አንዱን አሁን የኔታ ምስጢረ ሥላሴ ተናግረውታል። በእንተ ሔዋን ታጽወ ኆኅተ ገነት ወበእንተ ማርያም ድንግል ተረወነ ዳግም። በሔዋን ምክንያት የገነት ደጅ ተዘጋ። ስለዚህ እሷ የገነት ደጅ እንዲዘጋ ምክንያት ሆነች። ምክንያተ ስህተት ናት። ቀዳሚት ሔዋን የመጀመሪያው ሔዋን እናታችን ሔዋን የሰው ልጆች ሁሉ እናት ሔዋን ማለት በቀዳሚዋ
ወበንተ ማርያም ድንግል ተረወለነ ዳግመ ቅድም እንደገለጹት በእመቤታችን በቅድስት ድንግል ማርያም ምክንያት ደግሞ ዳግመኛ ተከፈተልን። አንዱ ቤዛነት በዚህ መልክ የሚገለጽ ነው ማለት ነው። ሔዋን የሰይጣንን ድምጽ ነው ሰምታ የካደችው ምክንያት ተሰተት የሆነችው። ስለዚህ በዚህ ምክንያት የሔዋን ብቻ ሳይሆን የሰው ልጆች ሁሉ ጆሮ ረክሶ በኖረበት ዘመን እመቤታችን ቅድስት ድንግል ማርያም የመልአኩን የቅዱስ ገብርኤልን ድምጽ እሱንም እንኳን መርምራ ድንገት አባቴ አዳምን እናቴ ሔዋንን ያሳተ ይሆን ብላ ያሱንም መርምራ ጠይቃ የሔዋን ስለ ሔዋን ጆሮዎቿን ምትክ አድርጋ የሰጠችው ቤዛ ማለት ምትክ ማለት ነው ተብሏል። እንደምታውቁት ምትክ ይሰማል። ቆራረጣል። እሺ አሁን እየተስተካከለ ይመስለኛል። ስለዚህ የሔዋን ምትክ ሆና ማለት ነው። የሔዋን ምትክ ሆና ዋጋ የከፈለች ያኛው ቤዛ የሚባለው ያ የሌለውን ነገር ሞልቶ ያንን መተካት ነው። ለምሳሌ ሔዋን የሌላት እምነት አታ ነበረ። እመቤታችን ደግሞ እምነት ይዛ ተገኝታለች። ዝም ብለን ባጭሩ ከሰዓት አንፃር ሮጥ የግድ ማለት የሚኖርብን እምነት አታ ነው። ከገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ ለአዳም ጭምር ምክንያት ሆነ አጥታ ለሰው ልጆች ሁሉ ሞትን መርገምን አትርፋ የነበረው እምነት በማጣት እመቤታችን ቅድስት ድንግል ማርያም ደግሞ እምነትን ይዛ ነው የተገኘች። እንደምታስታውሱት ቅድስት ኤልሳቤጥ ያመነች ከጌታ የተላኩት የተናገሩትን ይሆናል ይደረጋል ብለሽ ያመንሽ አንቺ ብጽዕት ነሽ አላታለች። በእምነቷ አመስግናታለች። ይኩነኒ በከመ ትቤለኒ ለዛው ተደርጎ የማያውቅ እንግዳ ነገር ነው የተነገራት። ለጊዜው መረመረች። እፎኑ ይከውነኒ ዝንቱ ዘኢየአምር ብእሲ ወንድ ሳላውቅ ትጸንሻለሽ ትወልጃለሽ እያልክ የምትለኝ ነገር እንዴት ይሆናል ብላ መርመራለች። ከዛ በኋላ ለእግዚአብሔር የሚሳነው ነገር የለም ማለት ብዙ ነገር ነገራት። ያክስቷ ኤልሳቤጥን ካፈጀች በኋላ መጽነስ ማስረጃ ነው 6 ወር ሆኗታል ብሎ ከነገራት በኋላ በዋናነት እመቤታችንን አሜን ወአሜን እንድትል ያደረጋትን ቃል ደግሞ መጨረሻ ተናገረ። እግዚአብሔር ለአብርሃም ለሳራ አስቀድሞ የተናገረው በኦሪት ዘፍጥረት ምዕራፍ 18 ቁጥር 14 በሆኑ ለእግዚአብሔር የሚሳነው ነገር አለን ብሎ ያለው ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም ካንቺ በድንግልና ሊወለድ ይችላል ካፈጀች በኋላ አክስትሽ ኤልሳቤጥ ዘር ሙቀት ልምላሜ ከተለያት በኋላ ጸንሳለች 6 ወር ካንቺም ደግሞ ሊወለድ ካለ ሊወለድ ይችላል። ለምን የሚሳነው ነገር የለም። ስለዚህ ይሄንን አመነች ማለት እውነት ነው። ለእግዚአብሔርስ የሚሳነው ነገር የለም። ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ አለች ማለት ነው። በዚህ የተነሳ እመቤታችን የሔዋን ቤዛ ብቻ ሳይሆን የዓለም ሁሉ ቤዛ ትባላለች። ምክንያቱም በሔዋን ስህተት የተጎዳው ዓለም ሁሉ ነው። እንደምታውቁት የተጎዳው ዓለም ነው። ብቻዋን አይደለም የተጎዳችው። ወይም አዳምን ብቻ ይዛ ሁለቱ ብቻ አይደለም የተጎዱት። በሔዋን ስህተት መጀመሪያ አዳም ከዚያም የሰው ልጅ ሁሉ ነው ለ5500 ዘመን በመርገም ጥላ ስር በጨለማ ጥላ ስር በሞትና በጨለማ ጥላ ስር የኖረው ለ5500 ዘመን የሰው ልጅ በሙሉ ነው። ስለዚህ የሔዋን ስህተት ዓለሙን ሁሉ ካስጎዳ ሔዋን የእመቤታችን እምነቷ ታዛዥነቷ ጽድቋ እናትነቷ ምልጃዋ ቃል ኪዳኗ ዓለምን ሁሉ ስለሚያስጠቅም ስላስጠቀመም ያቺ ለዓለም ሁሉ ጥፋት ምክንያት እንደሆነች እመቤታችን ለዓለም ሁሉ መዳን ምክንያት በመሆኗ ቤዛዊተ ዓለም የዓለም ቤዛ ትባላለች ማለት ደጋግመው ሊቃውንቱ ሲነግሩን እንደሰነበቱት እንደ ክርስቶስ በመስቀል ላይ ተሰቅላ ስጋዋን ቆርሳ ደሙን አፍሳ ዓለሙን አዳነችው አላለችም። ኦርቶዶክሳዊት ቤተክርስቲያን ብላም አታውቅም፣ ዛሬም አትልም፣ ለዘላለምም አትልም። የክርስቶስ ቤዛነትና የእመቤታችን ቤዛነት የተለያየ ነው። መነሻዋ ምክንያቷ እመቤታችን ብትሆንም ስለዚህ የሔዋን ካሳ ትባላለች እመቤታችን ካሳዋ ስለ ጆሮቿ ጆሮቿን ስለ እግሮቿ እግሮቿን
አዳምና ሔዋን ከገነት ነው የተሰደዱት ትእዛዝ እግዚአብሔርን አፍርሰው አልታዘዝም ብለው ተሰደው ሄደዋል እመቤታችን ደግሞ ልጇን አዝላ ስለ እውነት ተሰዳለች ወደ ግብጽ ስለ ስደቷ የሔዋንንም የአዳምንም ስደት ክሷል ማለት ስደትና የሔዋን ጠበቃ የሔዋን መድኃኒት አዳም ወሔዋም ትባላለች እንደምታውቁት ተፈሲህ ማርያም መድኃኒት አዳም ወሔዋ የአዳምና የሔዋን መድኃኒት ቀደም እንደተባለውም ተስፋ የአዳምና አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነበርሽ ብለዋል ቀደም የኔታ እንደገለጹትም ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል የአባቶች የነቢያት የቀደምት አበው ተስፋ ከአዳም ጀምሮ በእመቤታችን በድንግል ማርያም ተፈጸመ ነው የተባለው ስለዚህ በሷ ምክንያት ዓለም ሄዳ ነው እና የሔዋን ብቻ ሳይሆን የዓለሙም ቤዛ ትባላለች መልጃዋ ቤዛችን ነው ንጽህናዋ ቤዛችን ነው እግዚአብሔር ይሄንን ዓለም ለማዳን ሰው መሆን ባማረ በፈለገ ጊዜ አስቀድሞ ወስኖ ጊዜው በደረሰ ጊዜ እነሆ ወደዚህ ዓለም ሲመጣ የሚያድርበት በቅዳሴ ማርያም የምንሰማው እግዚአብሔር ምስራቁንና ምዕራቡን ሰሜኑንና ደቡብን አሸተተ ፈለገሻ መረመረ ማደሪያ የሚሆነው ያገኝ ዘንድ ማለት እንዳንቺ ያለ አላገኘም ነው የተባለው እና ይሄንን ሊቃውንቱ እግዚአብሔር ነጸረ ኩሉ ዓለም ወኢረከ በዘከማኪ ዓለሙን ሁሉ አየ እግዚአብሔር አየና እንዳንቺ ያለ ማደሪያ ሊያድርበት የሚችል ንጹህ እግዚአብሔር ንጹህ በባህሪው ንጹህ ነው በባህሪው ቅዱስ ነው ስለዚህ ቅዱስ ነገር ይፈልጋል ለማደር ንጹህ ነውና ንጹህ ነገር ይፈልጋል ንጹህ ሰው ይፈልጋል ለማደር ሰው ለመሆን ሰው ይፈልጋል ሰው ለመሆን ሰው ይፈልግ ነበር ሰው ደግሞ ጠፍቷል የዛ ጊዜ ሁሉ ሊቃውንቱ እንደሚሉት እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ የበደለበት ጊዜ ስለዚህ ማደሪያው ተሆነው ዘንድ ያገኛት ንጽህት ዘር ቀደም እንዳሉት የተረፈችልን የቀረችልን ዘር ማለት ከምን የተረፈች ወይም ከምን የቀረች ስንል ከጥንታ አብሶ ከዚህ ከመርገሙ ከእዳው ከበደሉ ይተላለፍ በዘር በሩካቤ ይተላለፍ ከነበረው ነገር የቀረች ማለት እመያተረፈለነ ዘራ ማለት የተረፈችው ከምንድነው ስንል ከዚያ የተረፈችልን ያልነካት እሷ ቤዛዊተ ዓለም ትባላለች ነው እንግዲህ አሳጥራለሁ የኔም እየጨመርኩ ነው የመጣሁት ይቅርታ ጠይቃለሁ መጋቢ ሚስጥር ደግሞ ይጨምሩበታል ማለት ነው ወደ እኔታ ለመምህራችን ቃለ ሕይወትን ያሰማልን ሁለቱም መምህራን እንግዲህ የመጀመሪያውን ጥያቄ በሚፈለገው መልኩ መልሰውልናል እግዚአብሔር ይክበር ይመስገን ቁጥር ሁለትንም ጥያቄ መምህር ፈቃዱ ሰፋ ባለ ሁኔታ ተንተና አድርገው አሳይተውናል ቀደም ጥሩ ብልሃት አስተምረውኛል መምህር ፈቃዱና በዛ መልኩ ሄዳለሁ ማለት ነው የቀረ ካለ መጋቤ ብሉይ ወሐዲስ መምህር ምስጢረ ሥላሴ ቁጥር ሁለት ጥያቄን እና ቁጥር 3 ጥያቄን አነሳለሁታለሁ ቤዛ የመጀመሪያው ቤዛነትን የተመለከተ ነው ሶስተኛው ጥያቄ ድንግል ማርያም የተለየችው ሳትጸነስ በተጸነሰች ጊዜ ወይስ ከተጸነሰች በኋላ ስትወልድ ወይም ከወለደች በኋላ ነው የተለየችው የሚል ጥያቄ ነው ለሁላችንም ግልጽ ይመስለኛል ይሄ መቼ ነው የተለየችው እመቤታችን ለአምላክ እናትነት የሚለውን ሐሳብ የያዘ ነው ወደ መምህራችን እንሄዳለን እሺ በድጋሚ እንደምንቆያቸው የመምህር ፈቃዱ ሳይሌ ቤዛነትን ጉዳይ አለቀ ማለት ግን አይደለም እኔም ብጨምር ብፁዕነታቸውን ቢጨምሩ እዚህ ያሉት ሁሉም አባቶቻችን ቢጨምሩ ያልቃል ማለት አይደለም አንድ መረዳት የሚገባን ነገር አለ ነገረ ማርያም የምንጀምረው እንጂ የምንጨርሰው አይደለም የምንጀምረው ነው ነቢያት በትንቢት ጀምረዋል
ሐዋርያት አስተምረዋል ሊቃውንት አመስጥረዋል ተርጉመዋል አለቀ ማለት ግን አይደለም እና ያን የተናገሩትን ሁሉ ያንቺን ክብርና ገናንነት መናገር የሚቻለው ማን ነው ይሉና መተርጉማኑ ምን ነው እየተነበበ እየተተረጎመ አይደለምን ቢሉ ለሷ ክብር እንደሚገባ አድርጎ አልተነገረምና ነው የሚለው የተነገረው ከክብሯ በታች መሆኑን መዘንጋት የለብንም እውነት ለመናገር እና ነገረ ማርያምን ነገረ እግዚአብሔርን በመንማርበት ጊዜ ከማወቅ ይልቅ በደንብ እንድንረዳ የሚያስችለን ማመን ነው መቀበል ነገረ ማርያም ዕውቀት የማይጠቀልላቸው ነገሮች አሉት ለምሳሌ በህቱም ድንግልና ጸንሳ መውለዷን በመሳሪያ መርመረን አይደለም የምንደርስበት አምነን ነው አይደለም እና ማመንን ማስቀደም ያስፈልጋል ነገረ እግዚአብሔር ነገረ ማርያም በሚነሳበት ጊዜ ማመን እንጂ እውነት ለመናገር የኛ ቃል የኛ አንደበት የኛ ዕውቀት ሊገልጣቸው የማይችሏቸው ነገሮች ከኛ አቅም ከኛ ዕውቀት በላይ የሆኑ ነገሮች እንዳሉ መገንዘብ ያስፈልጋል ያን እንደማሳሰብ ያለ ሰጥ ስለፈለኩ ነው እና መመር ፈቃዱ ተናግረውት ወይኔ ጨምሬበት በቃ አለቀ ይሄ ነው መልሱ ብላችሁ የዚህን ጉዳይ በዚህ ልክ ብቻ እንዳታዩት ስለፈለኩ ነው ይሄን ያልኩት አንደኛ ጊዜ ይገድበናል ሁለተኛ ያቅም ማነስ ያቅም ውስንነት በራሱ ይገድበናል ብዬ ስለማምን ነው ቤዛነት ልንረዳው የምንችለው እንዴት ነው ብለን ካየን ሁሉ ጊዜ ማንጻራዊ ነው ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1ን ብናነሳ ወረሰይኩከ አምላኮ ለፈርዖን ሙሴን ነው እንደሚለው የፈርዖን አምላክ አድርጌሃለሁ ይላል እንደዚህ ስላለ ሙሴ አምላክ ነው ማለት ይቻላል ይሄ ማለት ሙሴ በፈርዖን ላይ የተሰጠውን ስልጣን የሚያመለክት እንጂ ሙሴ አምላክ ነው ማለት አይደለም እመቤታችን ቤዛ ናት ሲባልም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደ ክርስቶስ ተሰቅላ ደሟን አፍሳ ስጋዋን ቆርሳ አድናለች እያለች አይደለም ቤዛ ማለት ጥላ ከለላ ረድኤት ማለት ይሆናል ሰማችሁኝ ረዳታችን ናት አይደለችም በዚያ መልኩ መረዳት ያስፈልጋል ጥላችን ናት አይደለችም ናት ጥላ ከለላችን ረድኤታችን መሆኗን የሚያሳይ ነው ቤዛ የሚለውን ቃል ብቻ ወስደን ዝብሎ በደፈናው አትባልም ብሎ መናገር አይቻልም ትባላለች ከምን አኳያ ነው እንዲህ የምትባለው የሚለውን ግን ለሰው ልጆች በነገረ ድነት ካላት ተሳትፎ አኳያ ነው እንኳን እመቤታችን ሌሎች አካላት ቤዛ ተብለዋል የሐዋርያት ሥራ ምዕራፍ 7ን ስናነብ ወፈነው መላከ ወመድነ በእደ መላኩ ዛስተራዮ በሃበ ጸጳጦስ በደብረ ሲና በጸጳጦስ አጠገብ ከተገለጠለት ከመላኩ ጋራ ቤዛና አዳኝ አድርጎ ላከው ይላል ሙሴን ቤዛና ምን አዳኝ እና ቤዛ አዳኝ ስለተባለ አምላክ ነው ማለት ይሆናል ስጋውን ቆርሷል ማለት ይሆናል አይደለም እስራኤላውያንን ከፈርዖን ባርነት ነፃ ለማውጣት ግን ሙሴ የከፈለው ዋጋ በጣም ትልቅ ነው በነገረ ድነትም እመቤታችን የከፈለችው ዋጋ አለ ከሙሴ የበለጠ ነው ሙሴ እስራኤላውያንን በማውጣት ሂደት ውስጥ የሙሴ እህት ማርያም ድርሻ አላት ኤርትራ ባህር ዳርቻ ላይ ንሴቦ ብላ ለዚያ ከባርነት ለሚወጣው ህዝብ መሪ ነበረች የምስጋና መሪና ፊት አውራሪ ከሲኦል ለሚወጣው ህዝብ ደግሞ ታቢዮ ነፍሴ እግዚአብሔርን ከፍ ታደርገዋለች በማለት ከሲኦል በመውጣታችን መሪነት የምስጋና የእምነት መሪነት መቤታችን ሚናዋ ከፍ ያለ ነው ይሄን መረዳት ያስፈልጋል እንጂ መቤታችን ቤዛችን ናት ስንል ተሰቀለች ሞተች ደሟን አፈሰሰች እያልን እንዳልሆነ ግልጽ ነው ከነገረ ድነት አኳያ አካላዊ ቃል ከሰማይ ወረደ የማንን ስጋን የነሳው ተናገሯ የድንግል ማርያምን ነው እንደዚያ ነው ከዚህ አኳያ ነው አቃቤ ሥራይ መጻም ሰማይ ወጸ መድኃኒትኒ ተረክበት በቤተ ዳዊት ሐኪሙ ከሰማይ መጣ የመድኃኒቱ እንጨት ከዳዊት ቤት ተገኘ ይላል ሐኪሙ አካላዊ ቃል ነው ሰውን ለማዳን የመረት ቃል ኪዳን የማዳን ተስፋ የሰጠው ማለት ነው የመድኃኒቱ እንጨት ግን ከዳዊት ቤት ተገኘ የተባለው ከመቤታችን የነሳው ስጋ ነው በሩቅ ቃል አይደለም ሄዳል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ
ከመቤታችን ስጋ ነስቶ በተወለደው አምላክ ነዳን ነው ስለዚህ መድኃኒቱ የተገኘው ከሷ ከመሆኑ የተነሳ ቤዛ ዓለም ቤዛ ሔዋን ቤዛ አዳም ቤዛ ኩልነ ተባላለች መቤታችን በማዳን ውስጥ እርዳታዋ ረድኤቷ አለ እና በዚያ መልኩ መረዳት ያስፈልጋል የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 14 ላይ ስናነብ ሐዋርያው ቅዱስ ጳውሎስ እስማአነ ቤዛክሙ ይላቸዋል የቆሮንቶስን ክርስቲያኖች እኔ ቤዛችሁ ነኝ ማለት ነው እና እኔ ቤዛችሁ ነኝ ሲላቸው እኔ ተሰቅዬ አድኛቸዋለሁ እያለ ነው አይደለም መጻሕፍት ንባብ አላቸው ትርጉም አላቸው ምስጢር አላቸው በደንብ መረዳት ያስፈልጋል እኔ ቤዛችሁ ነኝ ሲል እነሱን ለማስተማር አቀበቱን ወጥቷል ቁልቁለቱን ወርዷል እንቅፋት መጥቶታል ውጣ ወረድ ገጥሞታል መከራ አይቷል ያንን የሚያሳይ ነው እመቤታችንም አካላዊ ቃልን በመውለዷ ተሰዳለች መከራ አይታለች ተንገላታለች ያ ስደቱ የነገረ ድህነት አካል ነው የተሰደደው ስደተኛውን ሰው ሊመልስ ነው ካል በዚያ ስደቱ ውስጥ አካላዊ ቃልን በሰውነቱ ታቀፋ በጀርባው ላይ የተሰደደችው ማናት መቤታችን ናት ከዚያ አቋያ ነው ይሄ የሚነገረውና ይሄ ለኦርቶዶክሳውያን ሩቅ አይደለም ከኦርቶዶክሳዊ አጥርና ቅጥሩ ውጭ ያሉት ደግሞ ተረዱትም ብለን ማስገደድ አይቻልም ምክንያቱም እንኳን እሷን ራሱን መድኃኒቱን ባለቤቱን ያዳነውን አምላክ ፍጡር እኮ የሚሉ ናቸው እነሱ እንደዚህ አሉ ብለን መደነቅ የለብንም ክርስቲያኖች የቤተ ክርስቲያን ትምህርትም ውጭ ባሉ ሰዎች አይለካም አይመዘንም መለኪያው መመዘኛው መመጠኛው እዚሁ አለ ኦርቶዶክሳዊ አስተምሯለን የነጠረ ነው ቤዛም ምን በላት ተስፋም ምን በላት መድኃኒትም ሕይወትም ብለን እንጥራት ከምን አቋያ እንደምንላት እናውቃለን እንገነዘባለንና ሐዋርያውም ቤዛ ተብሏል ሙሴ ቤዛ ተብሏል ከዚህ አልፎ አምላክ ተብሏል ግን ሰማይና ምድርን የፈጠረ አምላክ ነው እየተባለ እንዳልሆነ ግልጽ ነውና ቤዛነትን በዚህ ልክ ብንረዳው ጥሩ ነው ወደኔው ወደ ተጠየቁት ጥያቄ ስመለስ መቤታችን የተለየችው ሳትወለድ ነው ከተወለደች በኋላ አካላዊ ቃልን ከወለደች በኋላ ነው ወይስ ሳትወልደው ነው የሚል ጥያቄ ነው ያው በደንብ እንዲብራራ የፈለገ ሰው ጠይቆት እንጂ ይሄ ግልጽ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምክንያቱም እመቤታችን ዓለም ሳይፈጠር በአምላክ ሕሊና ታስባ እና በዚህ ቃል መሰረት ከወለደችው በኋላ ነው ሳትወልደው ነው የተለየችው መጀመሪያው ጀምሮ ነው መጀመሪያ ሳትለይ ትንቢት ሊነገርላት እኮ አይችልም ትንቢት የተነገረላት ሙሽራዬ ሆይ ነይ ከሊባኖስ ብለው ነቢያት የናፈቋት የተለየችው ቀድሞ ስለሆነ ነው የቤተክርስቲያናችን ምስጋና መሰረት ቅዱስ ያሬድ እንዲህ ነው የሚለው እምቅድመ ይትፈጠር ሰማይ ወምድር ሰማይና ምድር ሳይፈጠሩ መቤታችን በአምላክ ሕሊና ታስባ ትኖር ነበር ይልና ማርያም ሰታቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዳ መቤታችን ቅድስት ድንግል ማርያምስ እንደ ነጭ ዕንቁ በአዳም ሰውነት ውስጥ ታበራ ነበር ነው የሚለን ምን ትል ነበር ታበራ ነበር ስለዚህ የሰው ልጆች በሙሉ ያን የመዳናቸውን ቃል ኪዳን የመዳናቸውን ተስፋ የሚፈጽመው በእሷ እንደሆነ ስለተረዱ ኖ በመርከብ አምሳል ሰርቷታል ምሳሌነቷን አሳይቷል አብርሃም በድንኳን መልክ ሰርቶ ስላሴን ተቀብሎባታል የአብርሃም ድንኳን በተባለችው ለሷ ምሳሌነት በተሰጠችው ድንኳን ውስጥ የአካላዊ ቃል መወለድ ተስፋ ተሰጥቷል አመ ከመዮም ግብ ሀቤ ከወተረከብ ሳራ ወልደ እሚሳቅ ይሰመይ ለከ ዘር ከይሳቅ ዘር ይገኝልሃል እንደ ዛሬ አመት ወደ ቤት እገባለሁ ሲል ስላሴ በዚያች ድንኳን ውስጥ ተስፋ ሰጥቷል ያ የተሰጠው ተስፋ እየጸና እየጎላ እየተገለጠ እየተብራራ ነው የመጣው ያ ሁሉ ሲሆን ግን ለዚህ የተመረጠችው በመርከብነት ከጥፋቷ ለትውልዱ መዳን በምሳሌነት በአብርሃም ዘመን በድንኳን መልክ የታየችው እሷ ናት እና የተለየችው ከመጸነሷም ከመወለዷም በፊት ነው ከመጽነሷም ከመወለዷም በፊት ነው መቤታችን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ድንግል ናት ብላ ነው ቤተክርስቲያናችን የምትመሰክረው
6 ጊዜ ድንግል ናት ይላሉ ሊቃውንተ ቤተክርስቲያን። ከዚህ ያለፋል ወትረ ድንግል ማርያም እመቤታችን ዘወትር ድንግል ናት ብለው ነው የሚተረጉሙት መተርጉማን አባቶቻችን። ይሄን የሚሉት ዝም ብለው ከአእምሯቸው አፍልቀው ከልባቸው ወልደው አይደለም፣ ሕዝቅኤልን መሰረት አድርገው ነው። ሕዝቅኤል በትንቢቱ ምዕራፍ 44 ቁጥር 1 ላይ ርኢኩ ኆኅተ በምስራቅ የተዘጋ በር አየው፣ እሱ የእስራኤል አምላክ እግዚአብሔር ገብቶበታልና እንደተዘጋ ይኖራል በማለት እመቤታችን ቀድሞ የተለየች የተመረጠች ነቢያት በትንቢት ያዩት የቃኟት የጎበኟት የናፈቋት የመሰከሩላት ያመሰገኗት መሆኑ ቀድሞ መመረጧን ይነገረናል። ስለዚህ እመቤታችን የተመረጠች ናት። መልአኩም የተላከው ወደ ተመረጠችው ድንግል ቀድሞ ወደ ተመረጠችው ነጸረ አብም ሰማይ ወይረከበ ዘከማኪ አብ ከሰማይ ሆኖ ምስራቁን ምዕራቡን ሰሜኑን ደቡቡን አየ፣ በንጽህና በቅድስና እንዳንቺ ያለ አላገኘም ነው። ለዚህ የተመረጠችው እሷ ስለሆነች ስለዚህ ባያገኝ ፈነው ዋህዶ ወተሰባምነኪ ተቀዳሚ ተከታይ የሌለው ልጁን ወረር ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደው ነው የሚላት እና ለአካላዊ ቃል ማረፊያነት እናትነት ማደሪያነት ቀድሞ የተመረጠች ናት። ዛቲ ይእቲ ምዕራፌ ለዓለም እነሆ እቺ ለዘላለም ማረፊያዬ ናት እያለ በነቢያት አናግሮላታል። ለምን ቀድማ ስለተመረጠች ማለት ነው። እና የተመረጠችው የተለየችው የከበረችው ቀደም ነው። የተመረጠችውን የከበረችውን የተለየችውን ዓለም በተስፋ ሲጠብቃት ነበር። ስለዚህ ያዕቆብ በወርቅ መሰላል አምሳል አይቷታል። የወርቅ መሰላል የእንጨት የድንጋይ የእንጨት ወይም ደግሞ የብረት አይደለም፣ የወርቅ መሰላል ስታበራያት ከምድር እስከ ሰማይ እየደረሰች ነው የሚለን እና እመቤታችን ቀድሞ የተለየች የተመረጠች መሆኗ ምንም የሚያጠያይቅ አይደለም። ስለምታውቁት እኔ በከንቱ ባልደክም ጥሩ ነው አይደለም። መናገር ነው የሚያቀተን እንጂ ልባችን ውስጥ ፍቅረ ድንግል ማርያም ሙሉ ነው። ሞልቶ እንደ ቃና ዘገሊላው ወይን ሞልቶ ይፈሳል በልባችን ባንደበታችን ውስጥ ማለት ነው። እና የምታውቁትን እየነገርኳችሁ እንዳትደክሙ እኔም እንዳልደክም የእመቤታችንን ጉዳይ መጀመር እንጂ መጨረስ ስለማንችል እዚሁ ላይ ገታ አርጌው ወደ ሌሎች ጥያቄዎች ብንመለስ ተቀመናል። በተለይ የመካነ ሰማያት ቅዱስ ቂርቆስ ቤተክርስቲያን ተገልጋዮች ሊቀ አበው አባ ልብሰ ወርቅን እኔ አስታውሳለሁ። እውነቱን ለመናገር ቤዛ 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 ነፍሰ ሁሉ ምትሏን ሰምታችኋቸዋል አይደለ? ሁልጊዜም በተለየ ሁኔታ ነው የሚሏት እግዚአብሔር በሚያውቀውና ይሄ አዲሳችን አይደለም። ካለን ሰዓት አንፃር ወደሚቀጥለው ጥያቄ ወስዳችኋለሁ። መምህር ምናልባት ቁጥር 4 ላይ ቁጥር 3 ላይ የሚጨምሩት ካለ ጨምረው ወደ ቁጥር 4 ጥያቄ እንሄዳለን። ቅድስት ቤተክርስቲያን ድንግል ማርያም ከአምላክ በታች ከሰው ሁሉ በላይ ናት ትላለች። ይህ በሰው ፍጥረት መካከል ሁለትነትን አያመጣምን የሚል ጥያቄ ነው። ሐሳቡ ግልጽ ነው አይደል? አዎ ከአምላክ በታች ከፍጡራን ደግሞ በላይ ናት። ፍጡራን ሁለት አይነት ባህሪ እንዳላቸው የሚያሳይ አይሆንም ወይ? እንዴት ይታያል የሚል ጥያቄ ነው። ወደ መምህራችን ወስዳችኋለሁ። እሺ አመሰግናለሁኝ። ይሄ አጭር ይመስለኛል፣ ብዙ የሚያነጋግር ጥያቄ አይመስለኝም። ፍጡራን ከላይ ጀምረን ፍጡራንን እንይካል። ፍጡራን በሁለት ይከፈላሉ። እንደው ምናልባትም በሶስትም ሊሆን ይችላል። ግዑዛን አሉ፣ በደመ ነፍስ የሚንቀሳቀሱ አሉ፣ ደግሞ ነባቢያን ሕያዋን ስሙን ቀድሰው ክብሩን ለመውረስ የተፈጠሩ አሉ፣ ሰውና መላእክት። እና ሰው ላይ ብቻ ብንመጣ ሰውን ከሁለት አይከፍለውም ወይ ከተባለ አይከፍለውም ነው ባጭሩ፣ አይከፍለውም። እና ታዲያ ለምንድነው መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ስትባል ሌላ ፍጡር እሷ ደግሞ ከፍጡራን የተለየች ከፈጣሪም እና በመካከል ላይ የተባለችው ለምንድነው ከተባለ ስለ ክብሯ ስለ ቅድስናዋ ሰማይና ምድርን ያገናኘች እግዚአብሔርና ሰውን ያስታረቀች መሆኗን ለመግለጽ ማዕረጓ ክብሯ ከፍተኛ መሆኑን በመላእክት መካከል እኮ የማዕረግ መለያየት አለ። ሊቃነ መላእክት አሉ፣ እንደገና ደግሞ መላእክት አሉ። ግን መላእክት ናቸው ሁሉም በተፈጥሯቸው አንድ አይነት ናቸው፣ በማዕረግ ግን ይበላለጣሉ። እና የእመቤታችን ክብር ይእቲ ተአቢም ኪሩቤል ወተፈደፍድም ሱራፌል ከኪሩቤልም ከሱራፌልም እንኳን እንደምትበልጥ
እነሱ በመፍራት በመንቀጥቀጥ በፊቱ የሚቆሙለትን የሚያመሰግኑትን ዙፋኑን የሚይዙትን እሷ ግን በማህፀኗ 9 ወር ከ5 ቀን መወሰኗን የጦቷን ማጥባቷን እሳት የሆነውን እነሱ ለማየት ከነበልባላዊ ከመለኮታዊ እሳትነቱ የተነሳ ማየት አልችል ብለው በሁለት ፊታቸው በሁለት ክንፋቸው ፊታቸውን የሚሰውሩለትን እሷ ግን ታቅፈዋለች። ስለዚህ የሷ ክብር ከኪሩቤልም ከሱራፌልም ከመላእክትም ሁሉ የሚበልጥ ከሰው ልጆች ሁሉ የሚበልጥ መሆኑን ለመግለጽ ሊቃውንቱ ይላሉኮ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማይከለ ምድር የሚለውን ማይከለ ምድር የሚለውን አንድም ብለው ሲተረጉም እመቤታችን ናት። ማይከለ ምድር ያዛ ቀራኒው ብቻ አይደለም። ማይከለ ምድር ማለት በሰማይና በምድር መካከል ያለ ማዕከል ላይ አገናኝ የሆነችው እናታችን እመቤታችን ቅድስት ድንግል ማርያም መሆኗን ክብሯ ከፍተኛ መሆኑን ከፍጡራን በቃ እሷን የሚስተካከል አይደለም ከሰው ልጆች ከቅዱሳን መላእክትም እንኳን በክብር የሚተካከላት እንደሌለ ነው እንጂ እሷማ ያው ቅድምም ህፃናቱ ሲዘምሩ እንደሰማ ነው በህግ ይኖሩ ከነበሩ ከኢያቄም ካህና የተወለደች እንደኛው የተወለደች ንጽሕት ቅድስት በመሆኗ ከኛ የምትበልጥ ግን በሰውነቷ የኛ ወገን ትምክህተ ዘመድነ ቅድም የተዘመረው እኮ ለዚህ ነው። ትምክህተ ዘመድነ የመመኪያ ዘመዳችን የመመኪያችን ዘውድ የምንላት እሷ እኛን ቅድምም እንደተባለው የሰው ልጆችን ሁሉ ወከላ ለምሳሌ ይሄ ይኩነኒ በከመ ትቤለኒ እንደ ቃልህ ይሆንልኝ ይደረግልኝ ይሄንን ቃል እኮ የሰው ልጆችን ሁሉ ወከላ የተናገረችው እና ይሄንን ምክንያት አድርጎ ነው አካላዊ ቃል በማህፀኗ ያደረው ዓለም ሄዳ ነው ቤዛም የሚያሰኛት ቅድም እንደተባለ ቤዛም ከሚያሰኛት አንዱ ቃሏ ራሱ ቤዛ ነው። ይኩነኒ በከመ ትቤለኒ እንደ ቃልህ ይሆንልኝ ይደረግልኝ ይሄንን ብላ ዓለሙን ያዳነች ምክንያተ ድህነት የድህነታችን ምክንያት የሆነች እሷ እንደሷ ያለ ሌላ ስለሌለ ነው እንጂ ሰውን እንደገና ከፋፍለን ሌላ ሰውና ከሰውና ከእግዚአብሔር መካከል ደግሞ ሌላ ፍጡር ሆነ አይደለም። ፍጥረቷ ያው ሰው ነው። የኢያቄም የሐና ልጅ ናት። በንጽህና በቅድስና ግን ወደፊትም በሚመጡ ጥያቄዎች እንደገና ልናወሳው እንችላለን። ከኛ የምትለየው በንጽህና በቅድስና ነው። ሰውን በመከፋፈል ሰው ሁለት አይነት ባህሪ በሰው መከፋፈል ከሆነ አው ሁለት አይነት ሊሆን ይችላል። ሰው ጻድቅና ኃጥ ክቡርና ርኩስ ብለን ልንከፋፈለው እንችላለን። እሷ ግን ከዚህም ሁሉ በላይ ክብሯን ለመናገር ክብሯን ለመግለጽ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ለእመቤታችን የሰጠችው ስም ነው። መጽሐፍም ደግሞ ቀደም እንዳልኩት እንደዛ ነው የሚላት ወገብረ መድኃኒተ በማይከለ ምድር በምድር መካከል መድኃኒትን አደረገ የሚለውን ሊቃውንቱ የምድር መካከል የተባለች መትተ ፈጣሪ መልዕልተ ፍጡራን እመቤታችን ናት። አንድም ቀራንዮ ናት፣ አንድም በምስጢር ደግሞ እመቤታችን ናት እንደሚሉት ነው። እንግዲህ የጎደለውን ደግሞ ራሳቸው መጋቢ ሐዲስ ተስፋ ሚካኤልም እኛም በመጠየቅ ላይ ብቻ ተጠመዱ እንጂ በእውነት እሳቸውም እያስተካከሉ እያረሙ የረቀቀውን እያጎሉ የጎደለውን እየሞሉ እሳቸውም ይነግሩናል። ይቆየን። እግዚአብሔር ይስጥልን። ለመምህራችን ቃለ ሕይወት ያሰማልን። ይሄንን አሁን መምህር ያነሱትን ጥያቄ ቀረ የሚሉት ካለ መምህር ጨምረውበት ወደ ጥያቄ ቁጥር 5 እንሄዳለን። የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክነት የአምላክ ውሳኔ ነው ወይስ የእመቤታችን ጥረቷ ነው የሚል ጥያቄ ነው። በሷ ጥረት ነው ወይስ የሚል ነው። እንግዲህ ግልጽ ነው አይደለ ጥያቄው? እሺ ወደ መምህራችን ይሄንን ያው እናንተ ብትመልሱት ጥሩ ይመስለኛል። የአምላክ ውሳኔ ነው የሷ ጥረት ነው? በቃ የምታውቁት ነው ማለት ነው። መድከም እኮ ያስፈልገንም እዚህ ላይ ያው እነሱ ራሳቸው የአምላክ ውሳኔ የምሕረቱ የይቅርታው መገለጫ ለሰው ያለውን ፍቅር የገለጠበት ነው እና በዚህ ሂደት እንግዲህ ፈቃዱን እግዚአብሔር አምላክ ለመፈጸም ለመወለድ ፈቃዱን የሰጠ እሱ ነው። ለመወለድ ግን ለእናትነት የተመረጠችው እሷ ናት። ይሄን መዘንጋት የለብንም። ለእናትነት የመረጣት
በዚህ መመረጧ ሂደት ውስጥም ደግሞ ፈቃዷን የሰጠች ይሁንልኝ ይደረግልኝ በማለት ፈቃዷን የሰጠች መሆኗን የምንዘነጋው አይደለም። ይሄ የአምላክ ውሳኔ የሚፈጸምባት ናት እመቤታችን ቅድስት ድንግል ማርያም። የሚፈጸምባት ሲባል በቃ ውሳኔ ስለሆነ አስገድዶ የሚፈጽመው ማለት ደግሞ አይደለም። ነፃነት ያላት ፈቃዷ በመላክ የተጠየቀ መሆኑን በደንብ ማስመር ያስፈልጋል። ለዚያ ነው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ስናነብ ዘወትር አባቶቻችን እንድንጸልየው አድርገውታል። በጣም ወሳኝ ነገር ስለሆነ ነው። የዘወትር ጸሎት ሲባል ይቀለን ይሆናል እንጂ ወሳኝ በጣም እጅግ አስፈላጊ ነገር ስለሆነ ነው አባቶቻችን በዚህ መልኩ የሰሩት እና ወበሳድስ ወር ተፈነው ገብርኤል መልአከ ማበ እግዚአብሔር ሀበአቲ ሀገር ዘገሊላ እንተሰማ ናዝሬት ሀበ ድንግል እንተ ተፈረት ለቢሲ ዘስሙ ዮሴፍ ዘእምቤተ ዳዊት ወስማ ለይቲ ድንግል ማርያም። መልአኩ ቅዱስ ገብርኤል በስድስተኛው ወር ወደ አንዲት ሀገር ናዝሬት ገሊላ ወደ ተባለችው መንደር ወደ አንዲት ድንግል ተላከ ነው የሚለን። የተላከው እኮ ፈቃዷን ለመጠየቅ ነው። የእግዚአብሔር ውሳኔ ስለሆነ እሷ ሳትሰማ ሳትለማ ሳትስማማ ፈቃዷ ሳይጠየቅ የሆነ አይደለም። መልአኩ ሄደ የምስራች ዞን የመጣው የእግዚአብሔርን ውሳኔ የእግዚአብሔርን ፈቃድ የሰው መሆን ፈቃዱን መልእክት ይዞ ነው የመጣው። ነገር ግን ወደ እመቤታችን ገባ ይለዋል። በዋ መልአክ አብያ ወይቤላ ወደሷ ገብቶ እንዲህ አላት ተፈሲ ፍሲት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ጸጋን የተሞላሽ ሆይ ደስ ይበልሽ ደስታ ይገባሻል ገንዘብሽ ነው ምክንያቱም እግዚአብሔር ካንቺ ጋር ነውና ማለት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ለመሆን ወዷልና ብሎ የእግዚአብሔርን ውሳኔ የእግዚአብሔርን ፈቃድ ለእመቤታችን አሳውቋል። መቀበል አለ መቀበል ትችላለች ታጠይቃለች ፈቃዷን። ስለዚህ በዚያ ውስጥ ብዙ ምርምር ብዙ ንግግር አለ። ምርምሩ ንግግሩ ግን የጥርጥር የክርክር አይደለም። ነገሩን በትህትና የመመርመርና የመረዳት ከቀዳሚት ሔዋን መለየቷን የምናይበት ነው። ሔዋን የዲያብሎስን ቃል ሳትመረምር በመቀበሏ ሞት መጥቷል። እመቤታችን ከመላኩ የመጣውን ቃል እንኳን ሳይቀር መርምራዋለች። ይህም ማለት ቅን ልቡና ትሁት ስብና አስተዋይ ማንነት ያላት መሆኗን ያሳየናል። ከመላኩ ጋር ከተደረገው ትህትና ካራቀው እምነት ካልጎደለው ምርምር በኋላ ነይ አመተ እግዚአብሔር ይኩነኒ በከመ ትቤለኒ እነሆ እኔ እግዚአብሔር ባሪያው አገልጋዩ እነሆአለሁ እናቱ ለመሆን እርሱ ከፈቀደ ከወደደ እንደ ቃል ይሁንልኝ ብላ የእግዚአብሔርን ውሳኔ እውን እንዲሆን እንዲፈጸም ፈቃዷን ሰጣለች እመቤታችን እንጂ ውሳኔው ፈቃዱ የእግዚአብሔር ነው። ውሳኔውን በመፈጸም ሂደት ግን እመቤታችን ድርሻ አላት ሚና አላት። ይሄንን ነው የምለው እና የእመቤታችን ጥረት ነው ብላ ቤተክርስቲያን አታስተምርም። የእግዚአብሔር ቸርነት ነው። ያን ነገር ግን የቸርነቱን የፈቃዱን የውሳኔውን ዜና የምስራች ሰምታ ተስማምታለች። ስለዚህ እኮ ነው የምሕረት ቃል ኪዳን ማለት ውል ስምምነት አይደለም። ያ ውል ስምምነት ፍጻሜውን ያገኘው በፈቃደኝነት ነው። ውል ስምምነት ባስገዳጅ በማስገደድ አይሆንም አይፈጸምም እና በስምምነት በእመቤታችንም ይሁንታ ይሁንልኝ በማለት ታዛዥነት እምነት በተሞላው ታዛዥነት ይሄ ሆኗል። ፈቃዱ ውሳኔው ትእዛዙ ግን የእግዚአብሔር ነው ባጭሩ። ሌላ ነገር አለ። መምህር ፈቃዱ ሳይሌ ካሁኑ ጥያቄ የቀረሚሉት ካሉ ጨምረውበት ለጌታ ልደት ወደ ቁጥር 6 ጥያቄ ይወስዳችኋለሁ። ለጌታ ልደት የእመቤታችን ልደት አስፈልጎታል ማለት ይቻላል? ከተቻለስ ለምን ዓመተ ምህረት ከእመቤታችን ልደት አልጀመረም የሚል ጥያቄ ነው የተነሳው። ወደ መምህራችን ወስዳችኋለሁ። እሺ እግዚአብሔር ይስጥልን። እንግዲህ የመጀመሪያው በደንብ ገብቷችኋል። በእግዚአብሔር ውሳኔ በሷም ዝግጁነት ማለት ነው። አንድ ምክንያቱም ወደ ሌላ እንዳይወስድ ስለፈራሁ ነው። እዚህ ላይ የሌሎች ስማቸውን ባንጠቅስም የሌሎች አስተምህሮ አለ ፕሪዲስቲኔሽን የሚባል የቅድመ ውሳኔ እና ሰው በቃ የሚኮነነውም ረዲ አንዴ ተወስኗል የሚጸድቀውም አንዴ ተወስኗል። ስለዚህ ሰው ዝም ብሎ ነው የሚደክመው የሚል የኑፋቄ አስተምህሮ ስላለ ፕሪዲስቲኔሽን በዛ አይነት እንዳትረዱት
የኔታ በደንብ አድርገው ነው የተናገሩት። የእግዚአብሔር ውሳኔ ሲደመር የሷ ፈቃደኝነት የሷ ዝግጁነትም አለ። ሔዋን ቀዳሚት ሔዋን ነፃ ፈቃዷን አላግባብ በመጠቀሟ ዓለሙ ጠፍቷል። እመቤታችንም ነፃ ፈቃዷን እግዚአብሔር በውሳኔ አልቀማትም። ይሄን በደንብ ማስመር አለብን። ስለወሰነ እምቢ አልሽም እሺ ያልሽም በቃ ፈቀድሽም አልፈቀድሽም ካንቺ ነው የምወለደው ብሎ ነፃ ፈቃዷን አልገፈፈም። ነፃ ፈቃዷን እንድትጠቀም እድሉን ሰጥቷታል። ቀደም የተገለጸልን ይሄ ነው፣ በደንብ እንድታሰምሩበት። ስለዚህ ነው የተጠየቀችው ማለት። ለዚህ ነው አንዳንዶች እንደው ከዚህ ገፋ ይሉና እመቤታችን የዛ ጊዜ እንደው ፈርታ እኔ አራ አይሆንም ብትል ኖሮ ምን ነበር የሚፈጠረው? የሚያውቀው የሚፈጠረውን እግዚአብሔር ሆኖ ሌላ ከሌላ እንዳይወለድ ሌላ የለም። ከሷ በስተቀር ዝግጁ የሆነ ንጹህ ቅዱስ የለም። እሷ ደግሞ እንደው ፈርታ በፍጹም እናንተ ልወልድ አልችልም እኔ ቅርብኝ ብትልስ እኔ አልችልም ብትል ኖሮ ምናልባትም ይዘገይ ይሆን እንዴ ይላሉ አንዳንዶች። ማወቅ አይቻልም፣ ግን እግዚአብሔር ግን ስለሚያውቅ አስቀድሞ ባወቀ አስቀድሞ ማወቅ ማለት ግን አስቀድሞ መወሰን አይደለም ነው። ፕሪዲስቲኔሽን እሱ ራሱን የቻለ ትልቅ ራሱ ሰፊ ትምህርት ነው። ከዚያ ጋራ ምናልባት እንዳናያይዘው እንዳናሳክረው ነው። ፕሪዲስቲኔሽን ከሚባለው የቅድመ ውሳኔ ሌሎች ከሚሉት አንዳንዶችም ያው የኢትዮጵያ የዓለም ብርሃን ምናምን እያሉ መንደር ለመንደር የሚሸለኮለኩ ሰዎችም የሚሉት ይሄንን ነው። አንዱ ብዙ ሰዎችን አበላሽተዋል በዚህ። በቃ እና ሰው ዝም ብሎ ነው የሚለፋው። በቃ የሚኮነነው የሚታወቃል፣ የሚጸድቀው የሚታወቃል። አስቀድሞ ለኮነኔ የፈጠራቸው አስቀድሞ ለጽድቅ የፈጠራቸው ምናምን የሚባል አስተምሮ ስላለ እንደዛ አይነት አስተምሮ የለንም እኛ። እና አሁን በእግዚአብሔር ውሳኔ ስንልም እንደዛ ማለታችን አይደለም። እግዚአብሔር አስቀድሞ አውቆ እሷም በሐሳቡ ነበረች እንደዚህ ሆና እንደምትገኝ አውቆ አስቀድሞ ማወቅ ነው። አስቀድሞ አውቆ እሷ ናት ከሷ ነው የሚወለደው ለእናትነት የምትሆነው እሷ መሆኗን ያውቃል አስቀድሞ። እና የሷ ነፃ ፈቃድም አብሮ ስለዚህ ነፃ ፈቃዷን ደግሞ ሳይገድባት በውሳኔው መሰረት አስቀድሞ ስላወቀ ስለወሰነ አይ በቃ ከዚህ በኋላ ምንም መልአኩንም አይልከውም ነበር ማለት ዝም ብሎ ይወለዳል ማለት ነው። እንደዛ ቢወለድ ኖሮ ሰው እንዴት ነው የሚያምነው? ብዙ ነገር ነው የሚያናግረው ጉዳዩና የእግዚአብሔር ውሳኔ ፈቃዱ የእግዚአብሔር ፈቃድ ሲደመር የሷ ዝግጁነትና ፈቃድ ነፃ ፈቃዷን ቀደም የኔታ እንዳሉት መርምራ በኋላ ይኮነኒ ብላ ነፃ ፈቃዷን ሰጠች። ይሆንልኝ ይደረግልኝ የእግዚአብሔር እናቱ ነሽ እግዚአብሔር ካንቺ ይወለዳል እያላት ነይ አመቱ ለጊዜ አኩሉ የእግዚአብሔር እናቱ ነው አለኝ አይደለም ያለችው ከትህትናው የተነሳ የእግዚአብሔር ገረዱ አገልጋዩ ባሪያው አለሆኔ በላ ራሷን አሁንም እንደናትነት እንኳን እንደሚገባት አድርጋ አይደለም ያቀረበች። ነሽ ከተባለች በኋላ የምስራቹን ከተቀበለችም በኋላ ነይ አመቱ ለጊዜ አኩሉ በዚያ በደንብ አድርጎ መያዝ ያስፈልጋል ማለት ነው። የእመቤታችን ልደት ለጌታ ልደት አስፈልጎታል ወይ? እስካሁን ስንነጋገር አስፈልጎታል ነው። እንግዲህ ጥያቄ የቀረበበትን ስሜት ባላውቀውም አዎ አስፈልጎታል። ምክንያቱም እግዚአብሔር ነጽራል። ቀደም እኮ የኔታም ብዙ ያሉት ይሄ ነው። አየ በቃ ሰው ለመሆን ወስኗል። ለአዳምና ለሔዋን የገባላቸው ቅድም የኔታ የነገሩን ሙሉውን ከአምስት ቀን ተኩል ከሰማየ ሰማያት ወርጄ ከድንግል ማርያም ከልጅ ልጅ ተወልጄ ከአምስት ቀን ተኩል በኋላ አድናለሁ ብሎ ወስኗል። በቃ ሰው ሆኜ አድናለሁ ዓለምን። ስለዚህ ሰው ለመሆን ሰው ያስፈልገዋል። ያቺ ሰው ደግሞ ያቺ ንጽህት ሰው ማለት ደግሞ አዳም ከመበደሉ በፊት የነበረ ሰባቱ ባህሪያት የተስማሙለት አዳምና ሔዋን ከመበደላቸው በፊት የነበሩበት ነው ሰው። ትክክለኛው የሰው መገለጫ በእግዚአብሔር አራያ መልክ የተፈጠረ ስለዚህ ያንን አዳምና ሔዋን ከመበደላቸው በፊት የነበራቸውን መልክ ያንን ንጽህና ቅድስና ይዛ የተገኘች እመቤታችን ናት። እና ቀደም እንዳልኩት ፀሐይ ለመውጣት ምስራቅ ያስፈልጋል ወይ እንደማለት? አዎ ያስፈልጋል። ፀሐዩ በምስራቅ ስለሚወጣ እና ለምንድነው ታዲያ ከሷ የዘመን መቁጠሪያ ያልተጀመረው ለሚለው ባጭሩ ማለት ባጭሩ
ብርሃኑ ምንም እንኳን እሷ እናቱ ብትሆን ወላዲተ አምላክ ብትሆን ጨለማውን ያስወገደው የሞቱን የዕዳ ደብዳቤውን የቀደደው ሞታችንን በሞቱ የገደለው ደግሞ ልጇ እሱ ነው ጨለማውን ያስወገደው ምስራቅ መቼም ምስራቅ አቅጣጫው ጨለማን ያስወግድም እንደምታውቁት ግን ለብርሃን መውጣት በጣም ወሳኝ ነው ዝም ብለን እንግዲህ ምሳሌ እዛ ያጽጽ ነው ስለዚህ ከምስራቅ አንጀምርም ብርሃን መቼ ወጣ ለማለት ብርሃኑ ከወጣበት ጨለማው ከተወገደበት ጀምሮ ሰዓት መቁጠር ወይም መቀመር እንጀምራለን ማለት እና ከመቤታችን ያልጀመርነው እሱ ነው እሷ ምክንያት ብትሆንም ሱታፊዋ ታላቅ ቢሆንም እናቱ ብትሆንም የዕዳ ደብዳቤውን አስወገደች ግን አንልም ጨለማውን አስወገደችልን ድንግል ማርያም ተሰቀቀድም እንደተባለው ዓለሙን ተሰቅላ ስጋዋን ቆርሳ ደሙን አፈሳ አዳነችው አንልምና ካዳነው ከልጇ ጨለማውን ካስወገደው የሞት ጥላንም ከኛ ላይ ካስወገደው ከገፈፈው ከልጇ ጀምረን ከሱ ልደት ጀምረን ዘመንን እንቆጥራለን ማለት ነው አባቶቻችን ይሞሉበታል ይቆየን ቃለ ሕይወት ያሰማልን መምህራችን እግዚአብሔር ያክብርልን ቀጥለን ወደ መጨረሻው ጥያቄ ነው የምንሄደው ካለን ሰዓት አንፃር ማለት ነው መምህር ምስጢረ ሥላሴ ደግሞ አሁን መምህር ፈቃዱ ካነሱት ከመለሱልን ጥያቄ የሚቀር ነገር ካለ ጨምረውበት የመጨረሻውን ጥያቄ ይመልሱልናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለድንግል ማርያም ካላት ፍቅር አንፃር እንዴት ልደቷን እንደ ልጇ አድምቃ በአደባባይ ማክበር አልሞከረችም ከተሞከረስ ሂደቱ ውጤቱ ምን ይመስላል የሚል የመጨረሻ ጥያቄያችን ነው ያው እያከበረች ነው መልሶ ምን እያደረግን ነው እያከበረች ነው እኔ ባጭሩ እና ይሄ ጥያቄ ደግሞ ከኔ ያልፋል ተቋማዊ ጥያቄ ነው እኔ ግለሰብ ነኝ ቤተክርስቲያን ልትመልሰው የሚገባ ጥያቄ ነው ቤተክርስቲያን ስል ባለው መዋቅር በጠቅላይ ቤተ ክህነት በቅዱስ ሲኖዶስ ደረጃ ሊሆን የሚችል ነው እንጂ ልደቷ እንደምታውቁት በአደባባይ ከቤት ወጥተን ፍሮ ቀቅለን በልዩ ሁኔታ በደመቀ ሁኔታ ነው የምናከብረው ከማንኛውም የእመቤታችን በዓላት በበለጠ አእምሯችን ውስጥ በጣም ሰፊ ሚሞሪ ያለው የግንቦት ልደታ ነው በጣም ትልቅ ከተማ ብቻ አይደለም ገጠር ብቻ አይደለም ከተማ ውስጥ የትኛውም ቦታ ላይ በደመቀ መልኩ ይከበራል ነገር ግን እንደ መስቀል እንደ ጥምቀት የአደባባይ በዓል አድርጎ ለማክበር ያው ጥያቄው የሚመለከተው እኔን ሳይሆን አንድ የጠቅላይ ቤተ ክህነት ከፍተኛ ስልጣን እርከን ላይ ያለ ሰው ቢመጣ ይሄ ጥያቄ ቢቀርብለትና ወደ ጿን አባቶቻችን ቢሄድ ቢያድግ እንደ ጥምቀት እንደ መስቀል የአደባባይ በዓል ለመሆን በጣም የሚችል ትልቅ በዓል ነው እና እኔ ከዚህ በላይ ልመልሰው አልችልም ይሄን ጥያቄ ይያል ዕውቀት የሚጠይቅ ሳይሆን ስልጣናዊ እርከን የሚጠይቅ ጥያቄ ስለሆነ የኔታ እነሱ ተረርተውኛል ብዬ አስባለሁ ገብቷቸዋል አይደል ዮሐንስ መጥምቅ እንዳለው ነው ዮሐንስ መጥምቅ ጌታችን ሲመጣ እሱን ካጠመቀው በኋላ እነሆ የእግዚአብሔር በግ ብሎ ጣቱን ወደዚያ ነው የጠቆመው አይደለም መስዋዕት የሚሆነው እሱ ነው እኔ አይደለሁም መስዋዕት የሚሆነው ያ ነው እያለን ያሳየው እና ያን ብሎ የኔ ደስታ የተፈጸመች የሱ ግን ይበዛል ብለዋልና እኛ አቅማችን የሚፈቅደውን ከመለስን ትልቁን ጥያቄ መዋቅሩን ጠብቆ ያው ደብሩ ለዚህ ጥያቄ መነሻ ደብረ መንክራት ቅዱስ ቂርቆስ ሊሆን ይችላል የዛሬውን ጥያቄ መነሻ አድርጎ ከቢሮ ጀምሮ ወደ ላይ ቢሄድ ለዚህ የግንቦት ልደታ አደባባይ በዓል እንዲሆን እኮ ጥያቄ ያቀረበው ደብር አንጋፋው ደብረ መንክራት ቅዱስ ቂርቆስ ነው መካነ ሰማዕት ቅዱስ ቂርቆስ ነው በዚያ ዘመን የነበሩት አለቃ መላከ ፀሐይ ይባላሉ ሊባል ይችላል መነሻውን ያቀረበው የደብሩ ሰንበት ትምህርት ቤት በ63ኛ ዓመት በዓሉ ላይ ነው ያቀረበው ሊባል ይችላልና ግፉበት ለማለት ነው እና አብረን እንክፋበትና ብፁዕ አባታችንም ሰምተዋል ሌሎች አባቶቻችንም አይገፉትም ምክንያቱም በእመቤታችን ስም በእንተ ስማ ለማርያም ብሎ ያለመነ የለም በተለይም የሊቃነ ጳጳሳት መመኪያ ስለሆነች እመቤታችን ላይ የሚጨክን ልብ አይኖራቸውም አባቶቻችንና ማቅረቡ ጥሩ ነው እኔ አልመልሰውም ይሄን አቅሜን አውቄ ማልመልሰው ጥያቄ ነው የጠየቁኝ ኔታ
ይበቃናል፣ ይቆየን እላለሁ። እግዚአብሔር ይስጥልን። ከመልስ በላይ መልስ ነው የሰጡን መምህር የሚጨምሩበት። እሺ ዘግተውታል ብለውናል። ዛሬ ከዚህ እናበቃለን። የነበረን ቆይታ ይሄን ይመስላል። የቅዱሳን አምላክ እግዚአብሔር የዓለም መሰረት ስለሆነችዋ ስለ እናታችን ስለ ድንግል ማርያም ብዙ ሀሳቦችን እንድናነሳ ስለሷ እንድንወያይ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። በሆነ ጊዜ ግን የእመቤታችን በዓል ልክ እንደ ልደት እንደ ትንሣኤ በነገስታቱ ዘመን ጥያቄ ተነስቶ እንደነበረ እንሰማለን። ልክ ትልቅ በዓል እንዲሆን ማለት ነው። በእርግጥም መሰረተ ሕይወት አይደለም የምትባለው መሰረት የተጣለበት እለት ነው። እንግዲህ ልደቷ ሁላችንም እንደምናውቀው እንደተባለው እንግዲህ ገፍተን ሄደንበት ላይ ሊደርስ ይችል ይሆናል። የሥራ ውጤቶች ሁሉ ሀሳቦች ናቸው። የቅዱሳን አምላክ እግዚአብሔር ስለነበረን ጊዜ ይክበር ይመስገን። ይቆየን።